ሰላም እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። በዚህ ቪዲዮ ሂሳብ ነው የምንማማረው። ሂሳብ ጀማሪ ለሆናችሁ ተማሪዎች ምንም አይነት ትምህርት ላልተማራችሁ ማለት ነው። ቤዚክ የምንለውን ሂሳብ ሲባል የሚጀምር ከመደመር፣ መቀነስ፣ ማባዛት፣ ማካፈል ዘርፎ ደግሞ ሞጁሎ የሚባል ነገር አለ፣ ወይም ደግሞ ፐርሰንቴጅ የምንላለን። እችኛዋ ምልክት የምታዩት ማለት ነው ሞጁሎ ወይም ፐርሰንቴጅ የምትባሉት። ሞጁሎ የምንለው የፕሮግራሚንግ ውስጥ ነው። በፕሮግራሚንግ ቋንቋ ሞጁሎ እንላታለን። በማትስ ቋንቋ ደግሞ ምንድነው የምንላት? ፐርሰንቴጅ እንላታለን። ፐርሰንቴጅ ሂሳብን ከመጀመሪያው እስከ መጨረሻው እንማማራለን ማለት ነው። ቤዚክ የምንላቸውን በደንብ ሌቭላችሁ ከፍ ያለ ተማሪዎች ይህን ቪዲዮ ልታዩት አይገባም። ይሄ ቪዲዮ የሚጠቅመው ስፔሻሊ ምንም ላልተማሩ ተማሪዎች፣ አንድ ክፍልና ሁለት ክፍል ላሉ ተማሪዎች ነው የሚጠቅም ማለት ነው። ስለዚህ ወላጆች ይህን ቪዲዮ ለልጆቻችሁ ማሳየት ትችላላችሁ ማለት ነው። እንደዚህ አይነት አስተማሪ ቪዲዮ ዩቲዩብ ላይ ሲጫን ኖቲፊኬሽን እንዲደርሳችሁ ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ በማድረግ የደወል ምልክቷን ጫኑ። አሁን ወደ ትምህርታችን እናልፋለን። ትምህርታችን ያው በእንግሊዝኛ እና በአማርኛ እየቀላቀል ነው የምንማማረው። ያው ሞር ለሁላችሁም ግልጽ እንዲሆን ማለት ነው። አንዳንድ ተማሪዎች ያው እንግሊዝኛ ብቻ ነው የምትችሉ፣ አማርኛ አትችሉም። አንዳንዶች ደግሞ አማርኛ አትችሉም፣ እንግሊዝኛ ነው። ስለዚህ አንዱ አማርኛ ይችላል፣ አንዱ እንግሊዝኛ ይችላል። ስለዚህ በሁለቱም ሚክስ እያደረግን ነው የምንማማረው ማለት ነው። መጀመሪያ ፖይንት ላይ ምንድነው የተነሳው? ነምበርስ 1 up to 20 ከ0 እስከ 20 ያሉ ቁጥሮችን ነው በዚህ ቪዲዮ የምንማማረው ይላል። ከ0 እስከ 20 ያሉ ቁጥሮችን ነው፣ ከዚያ በላይ አንሄድም። ሌላኛው ፖይንት መደመር ወይም አዲሽን እንማራለን። መደመር አዲሽን፣ በእንግሊዝኛው አዲሽን ነው የምንለው። በሁለተኛ ደረጃ ሰብትራክሽን እንማማራለን። ሰብትራክሽን መቀነስ ማለት ነው፣ መቀነስ። በአራተኛ ደረጃ መልቲፕሊኬሽን ማባዛት፣ መልቲፕሊኬሽን እንማማራለን። ከዛ በፋይናል ስቴፕ ላይ ማካፈል ወይም ዲቪዥን እንማራለን ማለት ነው። ዲቪዥን እንማራለን። ከዛ እነዚህን አራቱንም ከተማማርን በኋላ ፋይናል ስቴፕ ላይ መጨረሻ ላይ ማለት ነው ቤዚክ ሼፕ፣ የተለያዩ ቅርጽ ያላቸውን ለምሳሌ ክብ ሊሆን ይችላል፣ 3 ጎን ያለው፣ 4 ጎን ያለው፣ ስኩዌር የሆነ ምናምን እያል በእንግሊዝኛ ለምሳሌ ትሪያንግል፣ ስኩዌር፣ ሮምቦስ፣ ፔንታጎን፣ ሄክሳጎን ምናምን የምንላቸው። በመጀመሪያ ፖይንት አማሪክ ነምበርስ ይላል። ምንድነው ይሄ? በአማርኛ የተሰጡ ቁጥሮች አሉ። ቁጥሮችን 1 2 3 4 5 6 7 8 እያል መቆጠር ማለት ነው። አሁን እዚህ ጋር ላይ ስትመጡ ዜሮ ነው የተጠቀሰው እዚህ ፖይንት ላይ ዜሮ። ከዚያ እዚች ጋር ላይ ደግሞ 1 2 3 4 5። አሁን እዚህ ላይ ምንድነው ቁጥር ትማራላችሁ። ያ ቁጥር ደግሞ እንዴት ሆኖ ይጻፋል የሚለውን ትማራላችሁ ማለት ነው። ዋንስ አጌን ደግመዋለን። 1 2 3 4 5 6 ከዛ 7 8 9 10 11 12 እያል መሄድ እንችላለን ማለት ነው። በዚህ አይነት መንገድ ነው የምንማማረው። ስለዚህ ማንም የኬጂ ተማሪ ቁጥር ማያውቅ ብዙ ላይኖር ይችላል። ቁጥር ያው ህፃን ሆኖ ቁጥር የሚጨርሱ። ስለዚህ 1 2 3 4 5 6 7 8 9 10። በእንግሊዝኛው ደግሞ 1 2 3 4 5 6 7 8 9 10 1 2 3 4 5 6 7 8 9 10 እንዲያለ እንማማራለን ማለት ነው። ስለዚህ ቁጥሩ ይሄ ነው። ወደ ቀጣዩ ፓርት እናልፋለን። ምንድነው? 6 ይላል፣ 7 8 9 10 እስከ 10 ድረስ ነው ያለው ማለት ነው። 10 አሁን ነው በእንግሊዝኛው 6 7 8 9 10 እንላለን። 6 7 8 9 10 ከዛ 11 12 13 14 15 16 17 18 19 20 ደግሞ አለው። አጠቃላይ ከ1 እስከ 20 ያለውን 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20። ስለዚህ በእንግሊዝኛ እንደዚህ ነው ማለት ነው። በአማርኛ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 ማለት ነው። 20 ወረመኛ ለምትችሉ ተማሪዎች ደግሞ ቶክ ላም ሰዲ አፎር ሸን ጃ ቶርፕ ሰዴት ሰገል ቁዳን ቁዳ ቶክ ቁዳ ላም ቁዳ ሰዲ ቁዳ ፎር
15 15 17 18 19 digdama እንላለን ማለት ነው። ይሄ በኦሮምኛ ነው። ያው ቋንቋ መቻል አሪፍ ነው። ስለዚህ ሁሉንም ቋንቋ ፕራክቲስ ብታደርጉ አንድ ቀን ይጠቅማቸዋል እንጂ ምንም የሚጎዳችሁ ነገር አይኖረውም ማለት ነው። ስለዚህ አንዳንድ ተማሪዎች ይህን ቋንቋ ልማርም ይሄን ነው የምማረው ምናምን የምትሉ ተማሪዎች አላችሁ። ግን እንደሱ ጥሩ አይመስለኝም። እኔ ፐርሰናሊ እንደተማረ ሰውም ቋንቋ ጠቃሚ ነው። እኔ አሁን ለምሳሌ 1-4 ቋንቋዎች እሞክራለሁ። ስለዚህ ቋንቋ መቻል አለባችሁ ማለት ነው። በቃ ቋንቋ መቻል ኢዝ ላይክ ፕራውድ መሆን ነው። በቃ ዝነኛ መሆን ነው። ምንም የሚጎዳው ነገር የለውም ማለት ነው። ሰው ወደ ቀጣዩ ፓርት እናልፋለን። እዚህ ጋር ላይ ደግሞ ከ11 እስከ 20 ያሉት ቁጥር ነው የተሰጡ 11 12 13 14 15 16 17 18 19 20 ሶ ዋንስ አጌን ቁጥሮችን ልድገምላችሁ 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 በዚህ አይነት መንገድ ቁጥሮችን ትማማራላችሁ ማለት ነው። ያው እኛን በቀጥታ ማግኘት ከፈለጋችሁ 0971 900 600 ደግማለሁ 0971 900 600 ዋትሳፕ፣ ቴሌግራም፣ ኢሞ ላይ ልታገኙ ትችላላችሁ። ትምህርቱ የሚሰጠው ጉግል ሚት እና ዙም ላይ ነው። ላይቭ ስለሆነ የሚሰጠው ተማሪ ከመምህሩ ጋር የተያየ መምህሩ ይጠይቃል፣ መምህሩ ይመልስለታል። ቪዲዮ ኮል በቃ የተያዩ ስለሆነ ዙም ላይ እና ጉግል ሚት ላይ ነው። ያው ዘመናዊ ትምህርት ያው እየተሰጠ ነው የሚገኘው ማንኛውም ሀገር ላይ ዲግሪ፣ ማስተር፣ ፒኤችዲ ሰው ቤት ቁጭ ብሎ ነው እየተማረ ያለው ማለት ነው ኦንላይን እና ልጆቻችሁ ቤት ቁጭ ብለው መማር ይችላሉ። ስለዚህ እኛ ኮንታክት ልታደርጉን ትችላላችሁ። አሁን ወደ ቀጣዩ ፓርት እናልፋለን። በመጀመሪያ ደረጃ አዲሽን ነው የምናየው። አዲሽን መደመር ማለት ነው። መደመር ምንድናት? መደመር ስንል የተለያዩ ሁለት ለምሳሌ ሁለት ብርቱካን ብትወስዱ አለሙ አንድ ብርቱካን አለው። ከዛ ደግሞ አለሚቱ አንድ ብርቱካን አላት። ስለዚህ አለሙና አለሚቱ አንድ ላይ አድርገው እነዚያን ሁለት ብርቱካኖች አንድ ላይ አድርገው መጠቀም ይችላሉ ማለት ነው። አንድ ላይ አድርገው በጋራ አብረው አንድ ላይ ቁጭ ካደረጉት ምንድነው እሱ መደመር ይባላል። እሱ አንድ ላይ ማጋጨት፣ አንድ ላይ ማድረግ ማለት ነው። አንድ ላይ የተለያየ ሁለት ፓርት ወይም 3 ፓርት ወይ 4 ፓርት የተለያየ ቦታ የነበረውን አንድ ላይ ማድረግ እሱ ምንድነው መደመር እንለዋለን። መደመር በእንግሊዝኛው አዲሽን ነው የሚባለው። አሁን ለምሳሌ አለሙ አንድ ብር አለው፣ አለሚቱ አንድ ብር አላት። አንድ ላይ ሲያደርጉት ስንት ይሆናል? 2 ብር ይሆናል። አለሚቱ 2 ብር አላት፣ አለሚቱ 2 ብር አላት፣ አለሙ 2 ብር አለው። አንድ ላይ ሲያደርጉት ስንት ይሆናል? 4 ብር ይሆናል። 4 ብር ይሆናል ማለት ነው። እሺ አለሙ 3 ብር አለው፣ አለሚቱ 2 ብር አላት። ስለዚህ በአንድ ላይ ስንደምረው ስንት ይሆናል? 5 ይሆናል ማለት ነው በአንድ ላይ ሲደመር። እሺ አለሙ 4 ብር አለው፣ አለሚቱ 4 ብር አላት። አንድ ላይ ሲደመር ስንት ነው የሚሆነው? 8 ብር ይሆናል ማለት ነው። ሶ አዲሽን የምንለው ይሄን ነው። አንድ ላይ መደመር፣ አንድ ላይ ማድረግ ማለት አዲሽን እንለዋለን። ይሄ ያው ለጀማሪዎች ስለሆነ ያው ከቀላል ነው የምጀምረው። ያው መጀመሪያ ቪዲዮውን ስጀምር ተናግሬያለሁ። ምንም ይሄ ለወላጆች እናንተ ጋር ከደረሰ ለልጆቻችሁ ማሳየት ይኖርባችኋል ማለት ነው። ከቤዚክ ጀምረን የማትስ ፍቅሩ የሂሳብ ፍቅር እንዴት አድርጎ እንዲያድርባቸው አድርገን ቀለል አድርገን ስለሆነ የምናስተምራቸው በጣም ይጠቅማቸዋል ቪዲዮ። ስለዚህ ዩቲዩብ ቻናላችን ሰብስክራይብ ማድረግ እንዳትረሱ። በዚሁ አጋጣሚ ወደ ቀጣዩ ፓርት እናልፋለን። መቀነስ በእንግሊዝኛ ሰብትራክሽን እንለዋለን። ሰብትራክሽን ምንድን ነው? አሁን ይሄ መቀነስ ስንል የሆነ አንድ ላይ ያለ የሆነ ቁጥር ሊሆን ይችላል። ወይም ለምሳሌ 2 አፕል ቢኖር ከዛ ከ2 አፕል ውስጥ አለሙ አንዱን አፕል ቢወስድ የሚቀር ስንት ነው? 1 አፕል ነው ማለት ነው። እሱ ነው የሚያሳየን። አሁን እዚህ ጋር ላይ 2 ሲቀነስ 1 ማለት እሱ ነው። 2 አፕል ነበረ፣ ከዚያ አለሙ አንዱን አፕል ወሰደው። ከዚያ የሚቀር ስንት ነው? 2 አፕል ውስጥ አንዱ አፕል ሲነሳ የሚቀር 1 አፕል ነው ማለት ነው። 1 አፕል። ስለዚህ 2 ሲቀነስ 1 እኩል ነው 1 ይሆናል ማለት ነው። 2 ማይነስ 1 እንላለን በእንግሊዝኛው። 2 ማይነስ 1 is equal to 1። ለምሳሌ እዚህ ጋር ላይ ደግሞ አለሙ ለምሳሌ 4 አፕል ያስቀመጠው ነበረ። 4 አፕል ቁጭ አድርጓል አለሙ አንድ ቦታ። ከዚያ አለሚቱ መጣ 2ቱን አፕል ወሰደች። ከዛ ስንት ይቀራል? የሚቀር 2 አፕል ነው ማለት ነው። 2 አፕል ይቀራል። እሺ አለሙ 5 አፕል ነበረው። 5 አፕል ውስጥ አለሚቱ 3ቱን አፕል ወሰደች። 3ቱን አፕል ስትወስድ የሚቀረው ስንት ነው? 2 አፕል ነው የሚቀረው አለሙ ማለት ነው። ፋይናል ፖይንት ላይ
ዓለሙ 10 አፕል ነበረው። ከ10 አፕል ውስጥ 4ቱን አፕል ዓለሚቱ ወሰደች። ስለዚህ የዓለሙ ስንት አፕል ይቀረዋል? 6 አፕል ነው የሚቀረው ማለት ነው። ወደ ቀጣዩ ፓርት እናልፋለን። ማባዛት በእንግሊዝኛው መልቲፕሊኬሽን እንለዋለን። ማባዛት ወይም መልቲፕሊኬሽን። ማባዛት ስንል ደግሞ ምንድን ነው? ለምሳሌ ድግግሞሽ እንደማለት ነው። ማባዛት ስንል ድግግሞሽ ነው። ድግግሞሽ አሁን ምንድን ነው እዚህ ጋር ላይ ማየት የተፈለገው? ዓለሙ 2 አፕል አለው። ያን 2 አፕል 2 ጊዜ አንድ ቦታ ቁጭ ሲያደርገው ስንት ይሆናል? 2 አፕል አለው ዓለሙ። ያን አፕሉን ሌላ 2 አፕል ደግሞ እንደገና ይጨምርበታል ማለት 2 አፕል ነበረው። 2 አፕል እንደገና ሲጨምርበት ስንት ይሆናል? 4 አፕል ይሆናል ማለት 4 አፕል። ስለዚህ ማባዛት ማለት ድግግሞሽ እንደማለት ነገር ነው። ድግግሞሽ እዚህ ጋር አሁን 3 አፕል ነበረው ዓለሙ። 3 አፕል ነበረው። ከዚያ ሌላ እንደገና 3 አፕል ጨመረ። ስንት ይሆናል? ያኔ 6 ይሆናል ማለት ነው። 3 አፕል ደገመ። ያኔ ሲደግም 6 አፕል ይሆንለታል ማለት ነው። እዚህ ጋር ደግሞ ዓለሙ 4 አፕል ነበረው። እንደገና ሌላ አዲስ 4 አፕል አመጣው ጨመረ። ስንት ይሆናል? ያኔ 8 ይሆናል ማለት ነው። 8 ይሆናል። እዚህ ጋር ላይ ዓለሙ 5 አፕል ነበረው። ሌላ 5 አፕል አመጣው ጨመረ። ስንት ይሆናል? አንድ ላይ 10 አፕል ይኖረዋል ማለት ነው። 10 አፕል ይኖረዋል። ስለዚህ ማባዛት ማለት ድግግሞሽ ነገር ነው፣ ወይም ያን የተሰጠውን ነገር ደጋግሞ መደመር ማለት ነው። ደጋግሞ መደመር። ይህ ምንድነው? ማባዛትን በመደመር መስራት ስለምንችል ነው። በመደመር መስራት ይቻላል ማባዛትን። ግን ምንድነው መደመር ስናደርገው ትንሽ ረዘም ሊልብን ስለሚችል ቀጥታ ማባዛትን እንወስዳለን እንጂ ማባዛትን በመደመር ሰርተን ውጤቱን ማግኘት እንችላለን። ወደ ቀጣዩ ፓርት እናልፋለን። ዲቪዥን ማካፈል ነው። ደግሞ ዲቪዥን ማካፈል። ማካፈል ስንል ምንድን ነው? ለምሳሌ 2 አፕል ነበረ። 2 አፕል ቁጭ ብሏል። ከዚያ ዓለሙ አንዱን ወሰደ፣ ዓለሚቱ ደግሞ አንዱን ወሰደች። ስለዚህ አንድ ደረሳቸው ማለት ነው። እኩል ነው መካፈል የፈለጉ። 2 አፕል አለ አይደል? 2 ሰው ሲሄድ አንድ ይደርሳቸዋል ማለት ነው። አንድ ይደርሳቸዋል። ስለዚህ ማካፈል ማለት ያን ያለውን ነገር ተካፍሎ መብላት። በቃ እንደዛ ነው፣ ተካፍሎ መብላት። ለምሳሌ 2 ዳቦ ቢኖር ዓለሙ አንዱን ዳቦ ይወስዳል፣ ዓለሚቱ ደግሞ አንዱን ዳቦ ትወስዳለች። አንድ ዳቦ ደረሳቸው ማለት ነው። አንድ ዳቦ ተካፍለው ይበላሉ። ስለዚህ ማካፈል ምንለው እሱ ነው። እዚህ ጋር ላይ 4 ዳቦ አለ። 4 ዳቦ ውስጥ ዓለሚቱ 2ቱን ትወስዳለች፣ ዓለሙ 2ቱን ይወስዳል። ስለዚህ 2 ደረሳቸው እንላለን። 2 ደረሳቸው። እዚህ ጋር ላይ ደግሞ ምንድነው አፕል ቢሆን ለምሳሌ 6 አፕል አለ። 6 አፕል ውስጥ ዓለሙ መውሰድ ይፈልጋል፣ ዓለሚቱ መውሰድ ትፈልጋለች። እንዲሁም በላይም አለ። 3 ሰው ሆኑ። በላይ ዓለሙ፣ ዓለሚቱ 3 ሰው ሆኖ የ6ን አፕል ለ3 መካፈል ፈለጉ። ተካፍለው መብላት ስንት ይደርሳቸዋል? 2 ይደርሳቸዋል። ዓለሙ 2 ይወስዳል፣ ዓለሚቱ 2 ትወስዳለች። ከዚያ ደግሞ በላይ 2 ይወስዳል። ስለዚህ አጠቃላይ ስንት ይሆናል ማለት ነው? 6 ይሆናል ማለት ነው። 6 ይሆናል ድምሩ። የሚደርሳቸው ግን ስንት ተካፍለው ደረሳቸው? 2 አፕል ደረሳቸው ማለት ነው። እዚህ ፋይናል ፖይንት ላይ 10 አፕል አለ። 10ሩን አፕል 5 ሰው መካፈል ፈልጓል። 5 ሰው ለምሳሌ ዓለሙ፣ ዓለሚቱ፣ በላይ፣ ዘለቀ ከዛ ተመስገን የሚባሉ 5 ሰዎች ቢኖሩ እነዚህ 5 ሰዎች 10ሩን አፕል ሲካፈሉት ስንት ይደርሳቸዋል? 2 ይደርሳቸዋል። ለአምስቱም ሰዎች ማለት ነው 2 አፕል ይደርሳቸዋል። ስለዚህ ማካፈል የምንለው እሱ ነው። ማካፈል ይባላል። ወደ ቀጣዩ ፓርት እናልፋለን። የተለያዩ ቅርጾችን ያላቸው ቤዚክ ሼፕ፣ የተለያዩ ሼፕ ያላቸው ማለት ነው። እነሱ ምንድን ነው? ለምሳሌ ስኩዌር ስንል ይሄ 4ቱም ጎኑ እኩል የሆነ ማለት ነው። 4ቱም ጎኑ እኩል የሆነ ማለት ነው። 4ቱም ጎኑ እኩል የሆነ ከሆነ ስኩዌር እንለዋለን። እሱ ስኩዌር ነው የሚባለው። እንደዚህ ክብ ከሆነች ደግሞ ሰርክል እንላታለን። ሰርክል ናት። ክብ ስለሆነ ሰርክል እንለዋለን። ይሄን ደግሞ 3 ጎን ነው ያለው። ትሪያንግል እንለዋለን።
ትሪያንግል ይባላል። እችኛዋ ደግሞ ሮምቦስ ዳይመንድ ምልክት አይነት ነው ያላት። ሮምቦስ ብለን እንጠራታለን ማለት ነው። ሮምቦስ ወይም ደግሞ ኪት የምንላት አለ። ያው ተመሳሳይ ነው ሼፓቸው። ኪት ወይም ሮምቦስ፣ ይችኛዋ ትሪያንግል፣ ይችኛዋ ሰርክል፣ ይችኛዋ ስኩዌር። ፍራክሽን ማለት ማካፈል የሆነ ለምሳሌ 1/2ኛ፣ 1/3ኛ፣ 1/4ኛ፣ 1/1ኛ ማለት ነው። አሁን ምንድን ነው 1/2ኛ ስንል ግማሽ ማለት ነው። ግማሽ 1/3ኛ ስንል ሩብ ማለት ነው። ሩብ 1/4ኛ ካልን ደግሞ የሩብ ግማሽ ማለት ነው። የሩብ ግማሽ 1/4ኛ ይባላል። አንደኛ ማለት አሁን እቺ የምታሳየው ምንድን ነው 1/1 ማለት ነው። 1/1 ስንል ሙሉ ማለት ነው። በቃ ምንም ነገር የለውም። 1/1 ማለት አንድ ማለት ነው። አንድ ደግሞ ራሷን የቻለች ሙሉ ነች ማለት ነው። ሙሉ። ስለዚህ ፍራክሽን የምንለው እሱን ነው። 1/2 1/3 1/4 5 6 1/7 1/100 እንደዚህ ማንኛውም ቁጥር ማለት ነው። እንደዚህ በፍራክሽን መልኩ 1/, ብለን የምናስቀምጠው ከሆነ ፍራክሽን ይባላል እሱ። 1/2ኛ፣ 1/3ኛ፣ 1/4ኛ፣ 5/7ኛ፣ 7/8ኛ፣ 9/10ኛ፣ 11/9ኛ እንደዚህ አድርገን የምናስቀምጣቸው ቁጥሮች ፍራክሽን ተብለው ይጠራሉ። ማትስ ቮካብለሪ፣ የተለያዩ የማትስ ቮካብለሪዎችን የምናየው እነዚህ ናቸው። እነሱ መጀመሪያው ቁጥር ነው። በዚህ ቪዲዮ ከ0 እስከ 20 ያሉ ቁጥሮችን በአማርኛ በእንግሊዝኛ ተማምረናል። ከዚያ እነሱን መደመር ስንል ያው በዚህ መልኩ ነው። መደመር ምልክት ናት እቺ መደመር። ከዚያ መቀነስ፣ ዲፈረንስ ማለት መቀነስ ማለት ነው። ዲፈረንስ። ከዚያ ፕሮዳክት ነው። ፕሮዳክት ማለት ደግሞ ማባዛት ማለት ነው። ያው ምልክቷች ነች። ከዚያ ኤጅ የምንለው ደግሞ ምንድን ነው? ለምሳሌ ሶስት ጎን ያለው ስንል ኤጁ ጎን ማለት ነው። ጎን የምንለው ኤጁን ነው ማለት ነው። ከዛ ሀፍ ስንል ደግሞ ግማሽ ማለት ነው። ግማሽ ለምሳሌ ዓለም አንድ አፕል ካለው ግማሹን ቆርጦ ለዓለሚቱ ቢሰጣት ከዚያ እሱ የምንለዋለን 1/2ኛ እንለዋለን። 1/2ኛ ብለን ነው የምንጠራው በማትስ ሕጉ። ግማሽ ማለት 1/2ኛ ማለት ነው። ወደ ቀጣዩ ፓርት እናልፋለን። እዚህ ፖይንት ላይ የተለያዩ ፕራክቲስ ፕሮብለሞች አሉ። ፕራክቲስ ማለት እናንተ ፕራክቲስ የምታደርጉበት የምትለማመዱበት ነው። አሁን እዚህ ጋር ላይ ምን የተሰጣችሁ 3 ሲደመር 4 መልሱ ስንት ነው እያላችሁ ይህን መሞከር አለባችሁ ማለት ነው። እናንተ መለማመጃ ነው። 3 ሲደመር 4 እኩል ነው ስንት ይሆናል? ከዛ ደግሞ ታች መጣና 6 ሲቀነስ 2 መልሱ ስንት ነው እያላችሁ ነው። 6 ሲቀነስ 2 መልሱ ስንት ነው? ከዛ ታች መጣና 5 ሲባዛ በ2 ስንት ይሆናል? 5 ሲባዛ በ2 መልሱ ስንት ነው? ታች መጨረሻ ፖይንት ላይ 8 ሲካፈል ለ2 ስንት ነው እያለ ነው። ይሄ እናንተ መለማመጃ ጥያቄ ነው። ስለዚህ በደንብ ተለማመዱት። መልሱ ስንት ነው? ኮመንት ላይ ጻፉልኝ ተማሪዎች። ወላጆች ልጆቻቸውን ማስተማር ከፈለጋችሁ በዚህ ስልክ ቁጥር ልታገኙ ትችላላችሁ። 0971 900 600 ዋትሳፕ፣ ቴሌግራም፣ ኢሞ ላይ ታገኙናላችሁ። ስለዚህ ባላችሁበት ሀገር ሆናችሁ ከሀገር ውጭም አሜሪካ፣ አውሮፓ፣ አውስትራሊያ፣ መካከለኛው ምስራቅ ያላችሁ እንዲሁም ደግሞ ኢትዮጵያ ውስጥ ያላችሁ ተማሪዎች ኮንታክት ታደርጉን ትችላላችሁ ማለት ነው። ስፔሻሊ አሁን ለህፃናት ነው ይሄ ቪዲዮ የሚጠቅመው ብያለሁ። ህፃኖች ቤታቸው ቁጭ ብለው አንዴ ብቻ ነው የምታሳያቸው። ከዛም በኋላ ታይም ይኖራል። በዚያ ታይም ፐሬድ ኖርማል እየገቡ መማር ይችላሉ ማለት ነው። ስለዚህ ኮንታክት ልታደርጉን ትችላላችሁ። የምናስተምረው ማንኛውም ኮርስ ነው። ከአንድ ክፍል ጀምረን እስከ 12 ክፍል ሙሉ ፉል ኮርስ ነው እየሰጠ የምንገኘው። ስለዚህ ኮንታክት ልታደርጉን ትችላላችሁ። ቀለል አድርገን ነው የምናስተምረው ልጆቻቸውን እንዲገባቸው በደንብ አላ ማንኛውም ሳብጀክት ፍቅሩ አድሮባቸው ያንን የትምህርት ዘርፍ ወደውት ለነገ ስኬታቸው በደንብ ከመጀመሪያ ጀምረው ቤዝ ጥለው እንዲሄዱ አድርገን ነው የምናስተምራቸው። ስለዚህ ወላጆች ኮንታክት ልታደርጉን ትችላላችሁ ማለት ነው። እናመሰግናለን። በዚሁ አጋጣሚ ይህን ቪዲዮ በዚሁ ጨርሰናል። ኤክሰለንት ወርክ ይላል ያው ማስተር ቤዚክ አምሃሪክ ማቴማቲክስ። ስለዚህ ቤዚክ የሆነ ማቴማቲክስ ሂንት እንዳገኛችሁ ተስፋ እናደርጋለን ጀማሪ ተማሪዎች። ስለዚህ ዩቲዩብ ቻናላችንን ሰብስክራይብ ማድረግ በዚሁ አጋጣሚ እንዳትረሱ። እንዲሁም እኛን ቴሌግራም፣ ዋትሳፕ ላይ ኮንታክት ልታደርጉን ትችላላችሁ። አት ኤኒ ታይም አለን። ዊ አር አቬይላብል 24/7 አቬይላብል ነን። ስለዚህ ኮንታክት ልታደርጉን ትችላላችሁ። ቴንክ ዩ ሶ